ከኛ አቅም በላይ ያለው በእግዚአብሔር ይከናወናል። አቤቱ ጉልበቴ እወድሃለሁ የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው እሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር። ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ሕይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደምጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ፣ ሰው ቢሰለችም ባይሰለችም። እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተክርስቲያን አባት። እሺ፣ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ፣ እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተክርስቲያን ሳትገቡ አትዋሉ። እንዲሁም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው፣ እግዚአብሔር ይረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ፣ እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት ነው የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? አዎ፣ እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረከካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረከኩንን አጋንንት ደግሞ እግዚአብሔር ያንበረከካቸው። መንፈሳዊ ትርጉሙ የቅዱስ ዳዊት መዝሙር ደግሜ የምነግራችሁ አሁን ምናልባት እዚህ ቤተክርስቲያን ውስጥ ተመልሼ ብመጣና ባስተምር ሌላ ቀንም ስለ መዝሙረ ዳዊት ልናገር ይችላል። ቅዱስ ዮሐንስ አፈወርቅ ምን ይላል? ስብከት እንዳሻሽል ከፈለጋችሁ እናንተ ያለባችሁን ችግር አሻሽሉ ብሏል። እናንተ በተመሳሳይ ሁኔታ እየኖራችሁ ተመሳሳይ ርዕስ አትስበከን አትበሉኝ። ስለዚህ የእናንተ ህይወት መጀመሪያ የነገርኳችሁን ችግር ከለቀቀ አሁን ደግሞ አዲስ ስብከት ይዤ እመጣለሁ ይላል። ስለዚህ የሄደ ሰው በዚህ የታዘዘለትን መድኃኒት ሲውጥ ነው ድህነት የሚያገኘው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለው ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት
ድራማ አይደለም። በቅድስና ህይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማቸዋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አንቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ነፍሴ በአፍቅሩ አይጻዳቲከ። ስለዚህ ሲከፋ የኃያላን መላእክት ፈጣሪ እግዚአብሔር ሆይ ማደሪያዎችህ ቤተ መቅደሶችህ እንደምን የተወደዱ ናቸው። ሰውነቴ ቤተ መቅደስን በመውደድ ደስ አላት። አብደርኩ እትገደፍ ውስተ ቤተ እግዚአብሔር ምንበር ውስተ ቤተ ኃጥአን። በኃጥአን ድንኳን ቤት አዳራሽ ተመችቶኝ ከሚኖር በእግዚአብሔር ቤት ብጣል እንኳ ደስ ይለኛል ይላል ቅዱስ ዳዊት። እግዚአብሔርን አመስግኖ የማያልቅበት ነው። በተስፋ ባሕቲትከ አኅደርከኒ፣ በአንተ አለኝታ አንተ ብቻ ባለኝታ አሳደርከኝ። በአንተ አምኜ እሰክም ወነውም፣ ዓይኖቼንም በአንተ አምኜ እከድናቸዋለሁ። ስነሳም አንተን አምኜ እነሳለሁ እያለ ልቡን በእግዚአብሔር የጣለ እግዚአብሔርን የሚወድ ሰው፣ የእግዚአብሔር ልብ የፈሰሰለት ሰው ነበረ። እንደ አባት ሲቆጣው ብክን ብሎ የሚደነግጥ በፍቅሩ የተነደፈ ርኅሩህ፣ ጠላቶቹንም ስለ እግዚአብሔር ብሎ የሚወድ የጌታችን የኢየሱስ ክርስቶስ ወንጌል ምልክት የነበረ አባት ነው ቅዱስ ዳዊት። ለዚህ ነው የዳዊት መዝሙር በተዘመረበት አጋንንት የሚደነግጡት፣ ልብ ሰላም የሚያገኘው። ስለዚህ የተወደዳችሁ ምዕመናን በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። ልክ እናንተ እንደምትጨነቁ ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አንብቡ። ልክ እናንተ እንደምትጨነቁት እኛም እኮ ይጨንቀናል። እኛም የምንጨነቅበት ጊዜ አለ። እናንተ ኃጢአት እንደምትሰሩ እኛም እንሰራለን። በተጨነቅን ጊዜ ግን የምናርፈው ከዳዊት መዝሙር አንዱን በመዘመር ነው። እንዲያውም እናንተ ጥሩዎች ናችሁ፣ እድለኞች ናችሁ። እናንተ ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን ይሄዳል? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? በወንበር መቀመጥ ዕዳ ነው። አባት መሆን ሌላውን አጽናንቶ ራስ መጽናኛ ደግሞ ይቸግራል። የዚያን ጊዜ መጽናኛ የቅዱስ ዳዊት መዝሙር ነው እንዳለን እና ያለ ልቅ የሚርበው ሰው ነፍሱ ጤነኛ ናት። እግዚአብሔር የሚርበው፣ ቃለ እግዚአብሔር የሚርበው፣ ማስቀደስ የሚርበው፣ ኪዳን ማድረስ የሚርበው፣ መጸለይ ግዴታ ሆኖበት ሳይሆን ርቦት የሚጸልይ፣ ጠምቶት የሚጸልይ፣ እግዚአብሔርን ፊቱን የማየት ረሃብ ያለበት፣ የእግዚአብሔርን ፊት የማየት ጥማት ያለበት እሱ ብፁዕ ነው ማለቱ ነበር ጌታ። እንዲህ ያለች ነፍስ ካላቸው ቅዱሳን ውስጥ የመጀመሪያውን ቦታ የሚወስደው ቅዱስ ዳዊት ነው። እግዚአብሔር የሚርበው ሰው ነበር። እንዲህ ብሎ እንደተናገረ ሐሰስኩ ገጸከ ገጸ ዚአከ አሐሰስ እግዚኦ ኢትሚት ገጸከ ምኔ። አቤቱ ፊትህን እሻለሁ፣ አቤቱ ፊትህን ከኔ አትመልስ። አቤቱ ፊትህን እፈልጋለሁ፣ ከባሪያህም ተቆጥተህ አትራቅ። ኃጢአቴ ክፉ ቢሆንም እንኳን በኃጢአቴ ተቆጥተህ አትራቀኝ፣ ፈጣሪ ቸል አትበለኝ እያለ የእግዚአብሔር ፊት ይርበው ነበር። ወከመ አፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋልያ ወደ ውሃ እንደሚናፍቅ ሰውነቴ እግዚአብሔርን ተጠማች። ሲሳዬ ኮነኒ አንብኤ የፈጣሪን ፊት ያለው ብዬ የማለቅሰው እንባዬም ምግብ ሆነኝ። ወተሐውከት እማት ዓይኔ ይላል በሌላው፣ ዓይኖቼ ያንተን ፍርድ ከመፍራትና ፍቅርህን ከመፈለግ የተነሳ እንደ ተቆጡት ልጅ ብክን ብክን አሉ። ወአራስኩ ምስካቤ ወበእንባዬ አራስኩ ምስካቤ፣ በእንባዬም አልጋዬን ምንጣፌን አርሰዋለሁ እያለ ይናገራል። በሌላኛው የመዝሙር ክፍሉ ደግሞ አምላኬ አምላኬ እገይስ ኀቤከ፣ ፈጣሪ ሁልጊዜ በእግረ ልቡና ወደ አንተ ገሰግሳለሁ።
ጸማት ነፍሴ ለከ ሰውነቴ አንተን ተጠማች። ማይዜ እበጽሕ ወእሬይ ገጾ ለአምላኬ ደርሼ የፈጣሪን ፊት የማየው መቼ ነው ይላል። እስከ ማይዜኑ ጊዜው ትረሳኒ ለግሙራ አቤቱ ፈጣሪ እስከ መቼ ትዘነጋኛለህ? ደክማ አይንቴ እንዘይብላ ማይዜ ትመጽእ ሀቤ ዓይኖቼ መቼ ወደ እኔ ትመጣለህ እያሉ አንተን በመጠባበቅ ፈዘዙ፣ ደከሙ። ማይዜ ትመጽእ ሀቤ ወደ እኔ የምትመጣ መቼ ነው? ወአሐውር በየዋህተ ልቤ ማእከለ ቤቴ አንተን በመጠበቅ በልቡና ቀንነት ጸንቼ እጠብቅሃለሁ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። ያለ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር መጠጡ ነበር። ፈጣሪ ወበምስካቤኒ እዜከረከ ሳንቀላፋም አንተን እያሰብኩ አንቀላፋለሁ፣ በመኝታዬም አስብሃለሁ። ፈጣሪ አንተ ብከ ተገደፍኩ እማሕፀን በእናቴ ማህፀን በአንተ አምኜ ተጣልኩኝ። አንተ አምላኬ የምከርሳ አምላኬ ፈጣሪ በእናቴ ማህፀን ሳለሁ አንተ አምላኬ ነህ። እናቴ የበላችው ተጭኖ የጠጣቸው አንዝዞ እንዳይገለኝ የጠበቅከኝ ከእናቴ ማህፀን ጀምሮ አባቴና እናቴ እውነተኛ ረዳቴ መጠጊያዬ አንተ እግዚአብሔር ነህ። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ያበርሊተ እግዚአብሔር ብርሃኔ መድኃኒቴ ነው። ምን ያስፈራኛል? እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? እመኒ ሮዱን ይጸባይት ወመኒ ጸባአኒ ተአይን እየፈራሃኒ ልቤ ሀገር ተነስቶ በእኔ ላይ ቢከበኝ ልቤ አይደነግጥብኝም፣ በእግዚአብሔር እታመናለሁ እና። ወምስካዬ ውእቱ አምላኩ ለያዕቆብ የያዕቆብ ፈጣሪ መጠጊያችን ነው። ወበእንተ ዘይንፈርህ ለማድለቅለቀት ምድር ወለመኒ ፈለሶ አድባር ውስተ ልበ ባሕር። ስለዚህ ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራም ያለ እግዚአብሔርን የቀመሰ ሰው ነበር ቅዱስ ዳዊት። ጣዕሙን ቅረቡ ሀቤሁ ያበርለክሙ፣ ወደ እሱ ቅረቡ ብርሃነ ረድኤቱን ያበራላችኋል። ጣዕሙ ታይምሩ ከመሄር እግዚአብሔር ፍጹም ቸር እንደሆነ ቅመሱ። እግዚአብሔርን ከመውደዱ የተነሳ ቅዱስ ዳዊት አሐተ ሰአልክዎ ለእግዚአብሔር እግዚአብሔርን አንዲት ነገር ለመልኩት ወኪሐስስ እሷንም እሻለሁ። እግዚአብሔርን ደስ የሚያሰኘውን ነገር አውቅ ዘንድ በቤተ መቅደሱም አገለግለው ዘንድ። ቅዱስ ዳዊት እግዚአብሔርን ከመውደዱ የተነሳ ለእግዚአብሔር ልጅ ብቻ ሳይሆን ጉድፍ ሆኖ መጣልን ሳይቀር ይወድ ነበር። ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን ተፈሳሐት ነፍሴ በአፍቅሮ አይጻ። ሰላምን የሰጠን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። አፈቅረከ እግዚኦ በኃይሌ ጉልበቴ ሆይ እወድሃለሁ በሚል ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁም አቤቱ ጉልበቴ ሆይ እወድሃለሁ በሉ። ደግማችሁ በሉ። አቤቱ ጉልበቴ ሆይ እወድሃለሁ በሉ። ሶስተኛ አቤቱ ጉልበቴ ሆይ እወድሃለሁ። እሺ፣ መዝሙር 17 ቁጥር 1 ላይ ቅዱስ ዳዊት የተናገረው ኃይለ ቃል ነው። ሁላችሁም እንደምታውቁት ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ ነው። በንባው የሚታወቅ አባት ነው። ይገርማችኋል፣ በቅድስና ሰው በሚያየው የቅድስና ውበት ዳዊትን የሚበልጡ ብዙ ሰዎች አሉ። ዮርዳኖስን ተሻገር ሊገልህ ሊመጣ ነው። ዳዊት ይህን ሰምቶ ተሻግሮ ሄደ። ከዚህ በኋላ ምን አደረገ? ተሻግሮ ከሄደም በኋላ አቤሴሎም እሱ አባቱን ተከትሎ ሊገል በሰረገላ ሆኖ በጫካው ውስጥ እያሰገረ ፈረስ ሲሄድ ፀጉሩን አሳድጎ ስለነበረ ፀጉሩ ከዛፍ ላይ ተንጠለጠለና ሞተ። ዳዊት ግን ፈረስ ላይ አልወጣ፣ ምክር አላማከረ። አቤቱ የአኪጦፌልን ምክር አፍርስበት እንዳለ የክፎችን ምክር አፍርሶ ዳዊትን ስለታደገው አቤቱ ጉልበቴ ሆይ ሙሉት እናንተ እወድሃለሁ ያለው ስለዚህ ነው። እግዚአብሔርን መውደድ እንዲህ ያለ ጉልበት ይሰጣል።
ሲሰድበው እንኳን ሳሚ ወልደጌራ የሚባል አንተ የውሻ ሬሳ የመሰልክ። መቼም ሰው የዚህ ዘመንም ሰው እንኳን እንደዛ ሳይመስል አይቀርም። አሽቃባጭነት ይበዛዋል። ማለት ምን ማለት ነው? ሁላችሁንም አይደለም፣ እነማንም እንደሆንም አላውቅም። ዞሮ ዞሮ ግን ባለስልጣንን ሲሻር መሳደብ እናውቅበታለን ነው ለማለት የፈለኩት። ሲሾም ትንፍሽ የለም፣ ሲሻር ስለ አፄ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው ምን እንደሆነ ያላውቅም። ስለዚህ ሌላችሁ የፈለኩት ምንድን ነው? ቀን ሲጥለው ጎበዝ ሰውን የተሾመም ቢሻር ያጣም ቢያገኝ ከእውነት ጋር ቁሙ እንጂ ሰውን ቀንጥሎታል ብላችሁ አትሾም። እንዲሁ ለስጋም ተመልሶ ሊመጣ ይችላል። አጉል ተመልሶ ሊሾም ይችላል። ለነፍስ ግን ሰውን ቀንጥለው ምን ይላል ሰሎሞን? ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ ይላል። ስለዚህ ሳሚ የሚባለው አንተ የውሻ ሬሳ የመሰልክ ጭንጋፍ አለው ዳዊትን ያህል ጌታ ያን ከፍ ያለ ሰማይ እነ አቢሳ የሚባለው የእህቱ ልጅ ይሄ የውሻ ሬሳ የመሰለ አንገቱን ልቁረጠው አለ። ተው እግዚአብሔር ሰደበው ብሎት ነው። እግዚአብሔር ስደበው ብሎት ነው። ይሄ ስድብ የሚያመጣውን ዋጋ አታውቅም አለው። ዳዊትም ጠላቶቹ ሁሉ ጠፍተው መልሰው ዘመኑ ተመልሶለት ቤተ መንግስቱ ገብቶ ፈጣሪውን አገልግሎ ዘመነ ቅዱሳንን ተጉዞ የእግዚአብሔርን እረፍት አረፈ። አቤቱ ጉልበቴ ሆይ እወድሃለሁ ያለው ደካማ እንባው ጦር የተሸከሙ ጠላቶችን ድል ስነሳችለት ነው። አሁንም ጉልበት እግዚአብሔር ጉልበታችን ነው ማለት ባጭር ቃል ለመጠቅለል አንድ እግዚአብሔር ጉልበታችን ነው ማለት ከኛ ዕውቀት ውጭ የሆነ ነገርን እግዚአብሔር ያደርግልናል። ከኛ ዕውቀት ውጭ የሆነ ነገር አሁን አንዳንድ የከተማ እናቶች ሊቃጣቸው ጀምሮ ነበር አሉት። ክርስትና ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ። ይሄ ቀልድ ይመስላል በእውነቱ ማለት ነውና ቆይ ክርስትና ሲነሳ ልጄን ይበርደዋል ብላችሁ ታስባላችሁ? እናቶች እንደዛ ካሰባችሁ ሞታችኋል በሉት። ሰውም አይደላችሁ። ክርስቶስን እየለበሰ እኮ ነው። እንዴት ይበርደዋል? ሰው ሲጠመቅ ክርስቶስን ነው የሚለብሰው። ገላትያ ምዕራፍ 3 ላይ ያለ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ማለት ነው። እና አንዳንድ ጊዜ ዕውቀታችን ጣልቃ ይገባና እቺ ዲግሪ ላይ አንዳንድ የተጠራቀመች ነገር ትረብሻለች፣ እምነትን ትረብሻለች። እሱን ተውትና እግዚአብሔር ከዕውቀት በላይ ይሰራል። እስኪ በሉላችሁ ከምን በላይ ይሰራል? ከዕውቀት በላይ ይሰራል። ከኛ አቅም በላይ ያለው በእግዚአብሔር ይከናወናል። አቤቱ ጉልበቴ እወድሃለሁ የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው እሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር፣ ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ሕይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደምጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ፣ ሰው ቢሰለችም ባይሰለችም እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተክርስቲያን ሳትገቡ አትዋሉ። እንዲያውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ቢረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ።
ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት ነው የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? አዎ። እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ስገዱ። ጥቂት ጥቂት ስገዱ። ትንሽ 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 ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከእሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረከካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረከኩንን አጋንንት ደግሞ እግዚአብሔር ያንበረከካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ። ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆንናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።